ቤተክርስቲያን አስተምሮ መሰረት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የኢየሱስን አማላጅነት የሚናገረው መጽሐፍ ቅዱስ ብቻ አይደለም። ይህን ነገር ለምንድነው ደጋግመን የምንናገረው? በጣም ህዝቡ እስካሁን ድረስ ወጥሮና ገትሮ እንደሚባለው ስሩ እስኪገታተር ድረስ የሚከራከረው ኢየሱስ ክርስቶስ አያማልድም ነው። በፍጹም በቃ በእኛ መቃብር ላይ ካልሆነ በስተቀር የኢየሱስን አማላጅነት አንቀበልም ብሎ የሚል በእግዚአብሔር ቃል ላይ የታደመ አድማ፣ ከእግዚአብሔር ቃል የተፋቱ መምህራን ያስተማሯቸውን የስተትን ትምህርት ተቀብለው ህዝቡ ቀጥታ ያንኑ ማለት ነው። ያው ታውቃላችሁ የእግዚአብሔር ኦርቶዶክሳውያን ምዕመናን መጽሐፍ ቅዱስ አያነቡ፣ እንደውም ባለማንበባቸው እኛ ሊቃውንት ተብለናል ብለዋል። አያነቡም፣ እንዲያነቡም አያበረታቷቸውም። እና መምህራኖቻቸውም ጭምር ያሉት ምንድነው? ባለማንበባችን ነው እኛ ሊቃውንት የተባልነው እና ባለማንበባቸው ህዝቡ እግዚአብሔር እናመሰግናለን ይላሉ። መምህራኑ ነው የእግዚአብሔር ህዝብ ማነው? ህዝቡ መጽሐፍ ቅዱስ ባለማንበቡ እንዴት እግዚአብሔር እናመሰግናለሁ ተብሎ ይባላል? ወንድሞች እናቶች፣ ሰው የኦርቶዶክሳውያን ክርስቲያኖች የኦርቶዶክስ ቤተክርስቲያን አማኞች እነሱ እንኳን ክርስቲያኖች ነን ብለው አይሉም ብዙዎቹ፣ ግን የኦርቶዶክስ አማኞች መጽሐፍ ቅዱስ ባለማንበባቸው እግዚአብሔር ይመስገን ያስብላል? ለአንድ ቄስ ለአንድ መምህር ወጥቶ እግዚአብሔር ይመስገን በእውነት ህዝቡ መጽሐፍ ቅዱስ ስለማያነብ ተብሎ መባል አለበት? የለበትም። ኦኬ፣ የጴንጤ ህዝብ መጽሐፍ ቅዱስ ስለማያነበው በእውነት ወንጌላውያኑ ጌታን ከፍ ከፍ እናደርጋለን ባለማንበባቸው ይባላል? አይባልም። ወንድሞች እናቶቼ፣ ንስሐ ነው መግባት ያለብህ። እንደ መምህርነት እንደ አገልጋይነት መጠን ህዝቡ የእግዚአብሔርን ቃል እንዳያነብ አለመምከርህ ስንፍናህን ለመሸፈን ይሄን ክበት ርቀት ነው እንጂ እንዴት ሰው የእግዚአብሔርን ቃል መጽሐፍ ቅዱስ አያነብ እንዴት ክርስቲያን ነኝ ብሎ ይላል? ስለዚህ መጽሐፍ ቅዱስ ባለማንበባችን ህዝቡ እኛ ደግሞ ሊቃውንት ተብለን ተጠርተናል ብለዋል መጋቢ አዲስ የሚባሉት ማለት ነው። ኦኬ። እና መጽሐፍ ቅዱስን እንደማያነቡ በጣም እርግጠኞች ስለሆኑ አንድ ሰው ተነስቶ ኢየሱስ ክርስቶስ አያማልድም ብሎ ካለ በቃ ያንኑ ነው ህዝቡ የሚለው። አሁን በኦርቶዶክሳውያን አማኞች ዘንድ የሚሰማው የሚታየው ነገር ይሄ ነው። መምህራኖቻቸው ያሏቸውን ነገር እንጂ መልሰው የሚያስተጋቡት መምህራኖቻቸው ያሉት ነገር በመጽሐፍ ቅዱስ ላይ ይኑር አይኑር የእግዚአብሔርን ቃል ሄደው መጽሐፍ ቅዱስን ህዝቡ የማገላበጥ እና የማንበብ ባህልም ልምድም የለውም። እንደዚህ አይነት ባህልና ልምድ እንዲኖረው ህዝቡንም አላደረጉትም። ለምሳሌ እዚህ መጽሐፍ ቅዱስ ውስጥ የተጻፈውን እስካላወቁ ድረስ ማናቸውም ሰዎች ከሰዎች የሰሙትን ነው የሚናገሩት እና አብዛኛው ኦርቶዶክሳውያን ወገኖች ይህን ሲያደርጉ ይሰማል ማለት ነው። ኦኬ፣ ስለ ጌታችን ስለ ኢየሱስ ክርስቶስ አማላጅነት ለምንድን ነው ይህንን ያህል ክርክር የመጣው? መጽሐፍ ቅዱስ ስላልተናገረ ነው ወይ? መጽሐፍ ቅዱሳችን ስላልተናገረ ነው ወይ? ይናገራል። የጌታን አማላጅነት ግልጽ አድርጎ ነው። ምንም እሱ በነቢያትም በሐዋርያትም ግልጽ ሆኖ የተጻፈ ጽሑፍ ማለት ይሄ ትምህርት ነው። ኦኬ፣ የኦርቶዶክሳውያን ወገኖች አይደለም የእግዚአብሔር ቃል በእግዚአብሔር ቃል ላይ በመጽሐፍ ቅዱስ ላይ መጻፍ አይደለም በራሳቸው መጽሐፍት ላይ እንኳን የተጻፈውን ይሄንን ትምህርት ወይ ደግሞ ይሄንን ርዕስ አንቀበልም ብለዋል። ልብ በሉ። በመጽሐፍ ቅዱስ ላይ ብቻ አይደለም ይሄ ርዕስ የተጻፈው ወይ ደግሞ ይሄ ትምህርት ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ሁሉ ጭምር ሳይቀር ይሄ እውነት ተጽፎ ተገኝቷል። ስለዚህ ኦርቶዶክሳውያን ይሄን ስለ ጌታችን ስለ ኢየሱስ ክርስቶስ አማላጅነት የተጻፈውን በመጽሐፍ ቅዱስ የተጻፈውንም አይቀበሉም፣ በራሳቸው መጽሐፍቶችም የተጻፈውን ጭምር አይቀበሉም። ሁለቱንም ክደው ማለት ነው። መጽሐፍ ቅዱስንም ክደህ መጽሐፍቶችንም ክደህ እንዴት ይሆናል ወገኖቼ? ሐዋርያቱንም ክደህ አባቶቼ ብለህ የምትላቸውንም ክደህ ማለት ነው። አልካድኩም ብለህ ካልክ ማንም ኦርቶዶክሳዊ ወደዚህ ገስት መጥቶ መጽሐፍቶቹ ላይ ያለውን ነገር ሳስነበበው ይህንን አላምንም ይህንን ያምናለሁ ብሎ ለማለት ይችላል ማለት ነው። ስለዚህ ከዚህ በኋላ ኦርቶዶክሳውያን የሆኑ ሰዎች ምንድነው እንዲመጡ እንወዳለን። ለመግቢያነት ያህል ግን አለመጣሁትም መሰለኝ ሌላ ቦታ ላይ ወስጀሽ ታፕ ኮፕሊንግ ሼር አድርጉት ወገኖች። ክርስቶስን አማላጅነት በመጽሐፍ ቅዱስም በመጽሐፎቻችሁም የተጻፉትን
በእኛ መቃብር ላይ ካልሆነ በስተቀር ይህን ትምህርት አሰብኩትም ማንም ሰው አይሰብከውም ብላችኋል። ኦኬ መቃብራችሁ ላይ ቆመን እናነበዋለና ታዲያ የራሳችሁን መጽሐፍት እናንተው መቃብር ላይ ቆመን እናነበዋለን። በመቃብራችን ካላችሁ መቃብራችሁ ላይ ቆመን እናነበዋለን። እናንተ ከታች ከመቃብሩ በታች ሆናችሁ እኛ ከመቃብሩ በላይ ሆነን ይህንን እውነት አድምቀን እንናገራለን። እንዴ ቀበሩን እኮ እያሉ ነው። ካልቀበራችሁም በስተቀር አንቀበልም ይላሉ። እንዴት ነው የማትቀበለው? እንዴት ነው ማትቀበል? ቅዱስ ጳውሎስ የተናገረውን አልቀበል ብለህ ቅዱስ ያሬድ የተናገረውን አልቀበል ብለህ የእምነት አባቶች ሃይማኖት አበውማ አይነሳ። ሃይማኖት አበው ካነሳው እነ ቄርሎስ ሌሎች ሁሉ ጭምር የተናገሩት አለ መጽሐፉ ስለ አማላጅነቱ የተናገረውን እንዴት ነው የማትቀበሉት? በመጽሐፍ ቅዱስ ላይ ተጽፎ የተገኘው ጴንጤዎች ናቸው ያስገቡት እንጂ እኛ ድሮ እንደዚህ አናምንም ነበር፣ የእኛ መጽሐፍ እንደዚህ አይልም ነበር ብለው አሉ። እዚህ ውስጥ ሲሄንን ጴንጤን ያስገባባችሁ፣ ቅዳሴው ላይ ጴንጤን ያስገባባችሁ እናንተ መቼም ሙሉ ቀን አስገቡብን ነው የምትሉት። አታስገቡ። አስገቡብን፣ ካቶሊክ አስገባችብን፣ ጴንጤ ያስገባብን ነው የምትሉት። ኦኬ ቅዳሴው ላይ እኛንን ያስገባንባችሁ፣ ድርሳነ ሰንበት ላይ እኛንን ያስገባንባችሁ፣ መጽሐፈ ዚቅ ወመዝሙር የቅዱስ ያሬድ መጽሐፍት ላይ እኛንን ያስገባንባችሁ፣ መጽሐፈ ሰዓታት ላይ እኛንን ያስገባኑ ጴንጤዎቹ ናቸው ያስገቡት። ውዳሴ ማርያም ላይ ቆመ የምትደግመው ላይ እኛንን ያስገባኑ፣ መጽሐፈ አርጋኖ ላይ እኛንን ያስገባኑ ጴንጤዎች ናቸው ያስገቡት። ድርሳነ ማርያም ላይ ጴንጤዎች ናቸው ወይ ያስገቡት? ቃል ለምድር ለሰማይ አንላቀቅም። ወገኖች ሰላም ይበሉና እንቀጥላለን። ሰላም ካሉ በኋላ ካሜራዬን አዞረዋለሁ። ሰላም በሉ ወንድምነት። ሞድሼ ሰላም ብላለች። ወንድምነት ሰላም አልክ? ዳንዬ ወንድምነት ሰላም ብያለሁ። ሰላም ብያለሁ። ተባረክልኝ። እሺ ወንድምነት ቴንክ ዩ። ኦኬ እህትየው ሰኒ ሰላም ብላለች ይመስለኛል፣ ወይስ አላልሽም? እያለ ቴንክ ዩ በቃ እሺ። አሌታ ሰላም በል ወንድሜ። ሰላም ለሁላችሁም ይሁን። ገስት ያላችሁም ኤርሚዬ ሰላም ላንተ ይሁን። ከታችም ሆናችሁ የምታዳምጡ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይሁን። ተባረኩ። መልካም የትምህርት ጊዜ እንደሚሆንልን ተስፋ አድርጋለሁ። እግዚአብሔር የተከፈተ ልብ ይስጠን፣ አእምሯችንን ይባርክልን። መልካም የትምህርት ጊዜ። ቴንክ ዩ ወንድማችን፣ ጸጋ ይብዛልህ። እሺ ጸጊ ሰላም በይና ከዛ ለወንድምነት ሰጥቸው ሰላም በይ እህትየው። እሺ ኤርሚዬ ሰላም ብያለሁ። ኤርሚዬ እንደምን አደርክ? ባንተ ጠዋት ነካህን ጌርሳም ያስቀሯት ናት ቲክቶኩን ታጫውተን ምናምን ብለው ማለት ነው። እና ኦርቶዶክሳውያኑ ጋር አስገብተዋት በእኛ በጴንጤው ሲቆጡ ኦርቶዶክሳውያኑ ያስገቡትና ምን ትያለሽ ፌቡዬ፣ እስኪ ምን ትያለሽ በዚህ ጉዳይ ላይ ብለው ይሏታል። ካን ኢማጂን የስላሴ ትምህርትን የምትቃወም የስላሴ ትምህርትን ጉልቻ እያለች የምትሳደብ የኦርቶዶክስን ስላሴ ጉልቻ ናቸው እያለች የምትሳደበው እዚህ መልስ መመለስ ሲያቀታቸው ቤታቸውን ጠርተው ነይና እንደዚህ በይን እስቲ በዚህ ላይ ሀሳብ ስጭልን፣ በዚህ ላይ እንደዚህ አድርገሽ ተናገሪልን። ያው በተዘዋዋሪ ስደቢልን ነው። አይተንክ ይገባኛል። ኤኒዌይ ችግር የለውም፣ የፈለጉትን ይበሉ። ወንድምነት ጌርሳምዬ እንኳን ደህና መጣህ። መግቢያውም ላይ መናገር የምትፈልገው ሀሳብ ካለ በዚህ ላይ ኦርቶዶክስ በቤተ ክርስቲያኗ መጽሐፍ ሁሉ የተጻፈውን አልቀበልም ብላለች። የመጽሐፍ ቅዱሱን ብቻ ሳይሆን በመግቢያነት የምትለውም ነገር ካለ በልና እንሄዳለን። ቴንክ ዩ። ኦኬ ሰላም ለሁላችሁ ይሁን። ኤርሚ ሁላችሁም በዚህ ያላችሁ አሁንም ላሰማችሁ እችላለሁ፣ ኦዲዮ አለኝ እና እንዲህ እያለች አሰማችኋለሁ። እሺ እና እንደዛ እያለች በየሰሙ አሰምቻችኋለሁ። እንደውም እንትና ናቲ ማነው አንተ ያከብረ ነበር ማነው ሚኪ ቤት ዲቤን ነበር። እዛ ቀን አሰምቼ ምንም እሷን ነው የሚደግፉት። ምክንያቱም እኛ ጋር ያለው ነገር እንደምንም ድረሱልን፣ ማንም ይድረስልን ነው። ከኛ ጋር ስለማይችሉ በእግዚአብሔር ቃል ማንም ምንም ከየትም ቢመጣ ቢተባበረን እንቀበላለን አይነት ነገር ነው። በተረፈ ስለ ምልጃ አሰማለሁኝ። ስለ ምልጃ በዓለም ያለው ክርስቲያን ሁሉ ነው የሚቀበለው። አሁን ለመግቢያ ስላልከኝ በዓለም ያለው ክርስቲያን የኢየሱስ ክርስቶስ አማላጅነት አባቶች ይቀበላሉ። ኢቭን አራቱ ኦሪየንታል ቸርች ኤርትራ እና የኢትዮጵያ ካልሆነች በስተቀር ይቀበላሉ በመጽሐፍቶቻቸው። አሁን ይኸው ኤርሚ ያሳየናል። እኔም እንደ አቅሚቲ በኋላ አሳያቸዋለሁኝ። ድርሳነ ምንድነው የሚባል ላይ አይቼዋለሁኝ።
እንደው ኧረ ብዙ ነገር አለ እንደውም ኢንሳልት የተደረገበት ኢየሱስ ክርስቶስ እና እሱን ሁሉ እናያለን። መጽሐፍ ቅዱስ ይቀበላል። የኢየሱስ ክርስቶስ ምልጃ ግልጽ ነው፣ የማያመልጡት ነገር ነው። ይሄንን ደጋግመን ማምጣት አለብን። ምክንያቱም እነሱ ዶግማችን እንትን አይልም አይሻሻልም ምናምን የሚል ነገር ስላላቸው ስተበን ሆኖ ነው እንጂ አሁን የማይወጡበት አጣብቂ ላይ ነው ያሉት። ስለዚህ ይሄንን ቀላል አይደለም። እየተደጋገመ ምን እናደርጋለን? ህዝቡን ኤጁኬትድ እናደርገዋለን። ከዛ በኋላ ወደ ምህረት ላይ የተለመደ ሉክ ኢየሱስ ያማልዳል የሚለውን አያማልድም ብለው ማታማልደዋን ማርያምን ታማልዳለች። የሌለ እኮ ነገር ነው። እንደገና ደግሞ ኖትስ አድርጋችሁት እንደሆነ ዕብራውያን 7:25 እና ሮሜ 8:34 ላይ በግልጽ ያማልዳል የሚለውን ያማልዳል ብለው እኮ አያነቡ። ጠይቋቸው እስኪ ያማልዳል እኮ ብለው አንብበው ስትሏቸው እኮ አያነቡ። እንደዚህ አይነት ፈተና ነው የገጠመን። የቁም ጽሑፍ የሚባለው የ18 ምናምን አለኝ እዛ ላይ ያስምረናል ይላል እና የቆየው በ1980 ነው 79 የተጻፈው ላይ ያማልዳል ይላል መጽሐፍ ቅዱሳቸው ላይ። አሁን ነው የለወጡት ይፈርዳል ብለውና ይሄ ነገር በጣም የሚሰራበት ነገር ነው። ጌታ ኢየሱስ ይባርክ። ጥሩ እንትን ነው። ላውጣው ኦዲዮን አሰማሃለሁኝ። አንድ ቁጥር ጽፍላለሁ አንዴ። ቴንክ ዩ። እሺ ወንድምነት ተባረክ፣ ጸጋ ይብዛልህ። እሺ ቤካ ሰላም በል፣ እንኳን ደህና መጣህ ወንድምነት። ትምህርተ ስጋዌ ላይ ጌታ በስጋ ከቅድስት ድንግል ማርያም ሲወለድ ስጋና ደምን ተካፍሏል ብሎ በሚለው ትምህርት በዚህ ነው። ይሄዱና ዩቲዩብ ላይ የዛሬ 11 ዓመት ያስተማርኩትን የዛሬ 10 ዓመት ያስተማርኩትን ይዩት እና ያኔ እሷና ኦንሊ ጂሰሶች በዓለም ዙሪያ ላይ ያሉት አበዱ። ለምን ከማርያም እንዴት በስጋና በደም ተካፍሎ ተወለደ ብለህ ታስተምራለህ? አንተ ጴንጤ አይደለ ሆይ? ጴንጤዎቹም እኮ ራሱ እንደኛ ነው የሚያስተምሩት። ወርስ ኖ እዛው ራስሽን ጫይ ያልኳት። ጴንጤዎች ውስጥ ራሱ እንደዚህ ብለን እኛ በቤተክርስቲያን ደረጃ አናስተምርም። ከማርያም በስጋና በደም ልደት እንደተካፈለ እንደተወለደ የምናስተምረው። ግን አንዳንድ ሰዎች እኛው ውስጥም ሆነው እንደዚህ የሚያስተምሩ አሉ። እነኛን ሰዎች ካገኘው እኔ እሞግታለሁ አምጫቸው ብዬ ከብዙዎቹ ጋር በውስጥም እንደዚሁም አንዳንዶቹ በሚዲያም ላይ ጭምር ከወንጌላውያን አማኞች ጋር ሁሉ በነገረ ማርያም ማለት ነው ሶሪ በነገረ ክርስቶስ ጉዳይ ማለት ነው ጌታ ሲወለድ ከሷ በምንም አይነት የስጋና የደም ንክኪ የላቸውም ብሎ የሚል ሰይጣናዊ ያስተምረው ማለት ነው ነበራቸው። አንዳንድ የወንጌላውያን አማኞች አንዳንድ ነው ያልኩ በቤተክርስቲያን ውስጥ የተደበቁ እነሱን ሁሉ ጭምር ላይቭም ላይ በውስጥም ላይ ሞግቻለሁ። ከዚህም የተነሳ እንደውም ዮኒዬ ወንድማችን ዮኒ ዮናታን አክሊሉ ይሄን ጉዳይ ሚዲያ ላይ አውጥቶ ሲናገር ትክክል አይደለም ብዬ በመጀመሪያ ስልክ አንስቼ ደውዬ የመጀመሪያ ጊዜ ከሱ ጋር የተገናኘ ነው ያኔ ነው በዚህ ጉዳይ የተገናኘ ነውና ዮኒ ያልኩት ይሄ ትምህርት አሁን ያስተማርከው ትምህርት ይሄ ውሃና ዘይት ነው አይቀላቀልም ብለህ ያልከው ኔቨር ኤቨር ለጌታና ለቅድስት ድንግል ማርያም የሚነገር ቃል አይደለም። ኦኬ በስጋና በደም ልደት ተካፍሏል። ኦኬ ተካፍሏል። ታዲያ ከሷ ከተካፈለ የብዙዎቹ ስጋ ከሷ ከተካፈለ የተፈጥሯዊ የኃጢአት ተፈጥሯዊ ባህሪን ጭምር አብሮ ተካፍሏል ብሎ የሚላል ኖ ለሱ ደግሞ መጽሐፍ ቅዱስ የሚያስተምረው ስላለ ግን ይሄ ትምህርት ትክክል አይደለም ብዬ ከዮኒ ጋር አውርተን ሌሎችም ወንድሞች አውርተውት ትክክል አለመሆኑን ሲያምን መጥቶ እኔው ፔጅ ላይ ነው ተናገሩ። እውነቱ እኔው ፔጅ ላይ ፌስቡክ ላይ ታስታውሳላችሁ ዮኒ ይቅርታ የጠየቀውና ማስተካከያ ያደረገው ማለት ነው። ይቅርታ ጠይቋል። ባይዞ ዮኒ በዚህ ጉዳይ ላይ በተናገርኩት ብሎ ይቅርታ ጠይቋል። ኦኬ እና በዛን ጊዜ እዚህ በአውስትራሊያም የነበሩ በአሜሪካም የነበሩ በአውሮፓም የነበሩ እኛው መካከል የተደበቁ የሰባሊዮስን ትምህርት የጠጡ ሰዎች ብቅ ማለት ጀመሩ። አንተ አበዛኸው፣ እንዴት እንደዚህ ትላለህ? እኛ እኮ እንደዚህ አናምንም አሉ። አሁን እዚህ የምትኖሩ ወንጌላውያን ወንድሞቼ እናቶቼ እንኳን ብትኖሩ ክርስቶስ ከቅድስት ድንግል ማርያም በስጋና በደም ልደት ተካፍሎ አልተወለደም ብሎ የሚያምን ጴንጤ ካለ እውነት ልንገራችሁ ኢየሱስ አላዳነውም። ኢየሱስ አድኖኛልም ብሎ የመናገር ምኑም የሞራል እንትኑ የለውም። እንዴት አዳነ ብለን ስንል ስጋና ደምን ሳይካፈል እንዴት አዳነ? የእኛን ተፈጥሯዊ ባህሪ ገንዘቡ ሳያደርግ እንዴት ሊያድንህ ቻለ? አየህ፣ ኢየሱስ ጌታ ነው ብለህ ብትል ውሸትህን ነው። ከቅድስት ድንግል ማርያም ሲወለድ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ በስጋና በደም ልደት ተካፍሎ እንደተወለደ የማያምን ጴንጤ ካለ የተረገመ ጴንጤ ነው። የማያምን ኦርቶዶክስ ካለ የተረገመ ኦርቶዶክስ ነው። የማያምን ካቶሊክ ማናቸውም ካለ የተረገመ ነው። ለምን? የእግዚአብሔር ቃል መጽሐፍ ቅዱስን ክርስቶስ የመጣበትን ዋናውን ክርስቶስ ነኝ ብሎ ያለውን አይደለህም ብላችሁ እያላችሁት ነው ማለት ነው። ከዚህ ይልቅ በሰከነ ነገር መጽሐፍ ቅዱስን ማንበብ
ከፈለገም ጴንጤ የሆነ ሰው ካለ በዚህ ጉዳይ ላይ ኢየሱስ በስጋና በደም ልደት አልተካፈለም ብሎ የሚል ሰው ካለ እኔ ጋር መጥቶ እዚህ ማውራት ይችላል። ኦኬ መረጃውን ሰንዶ ይዞ መምጣት ይችላል። እኔም ይዤ እመጣለሁ። ምንም ማምጣት እንኳን ሌላ መረጃ አያስፈልገኝም። የእግዚአብሔር ቃል ብሉይና አዲስ ኪዳን ይሄንን ብቻ መክፈት ነው። ስለዚህ ያኔ ኦንሊ ጂሰሶቹ ተንጫጭተው ነበር ወንድምነት እነ ፌቨን እሷንች ልካ በዛ እየደወለች ምናምን ነገር እያለች ማለት ነው። በጣም ብዙዎቹ ወይ አንቺ ውጭና ተናገሪ አልናገርም። ሌላም አንዲት ነበረች ሌላ ኦንሊ ጂሰስ ደግሞ ማለት ነው። እና በዚህ ያህል ልክ ግን እስቲ ክፈታው ወንድምነት ኢየሱስ የማርያም ልጅ አይደለም ነው አይደል ያለችው? ክፈታው ጌርሳም ይወንድም እሺ ተካፍሏል ብለን አናምንም። ደወሪ ኢየሱስ የእግዚአብሔር ልጅ ነው እንጂ የማርያም ልጅ ነው ብለን አናምንም። ደወሪ እሱ ጋር ትግባ። አቁም። በቂ ነው። ሌላውን ተው። ኢየሱስ የእግዚአብሔር ልጅ መሆኑን ነው እንጂ የምናምነው አሉ። ሲጀምር አታምንም። ይሄንን ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ የሚለው ምን ማለት ነው ብለን ብንላት፣ የእግዚአብሔር ልጅ የሆነው መቼ ነው ብለን ብንላት፣ ብንጠይቃት ቅድመ ዓለም ነው ወይ ድህረ ዓለም ብለን ብንላት የተንተፋተፈ ሰይጣናዊ ትምህርት የተሞላች ሴትዮ ነች። ለዚህ ነው እኔ ቤቴ እንኳን ራሱ አላስገባትም። እኔ በገባሁበት ሌላ ቤት እንኳን ብትገባ አውርዷት ነው ብዬ የምለው። ምክንያቱም በቃ ከእንደነኛ አይነት ልጆች ጋር ህብረት እንድናደርግ መጽሐፍ ቅዱስ አይፈቅድልንም። ኦኬ ለመመለስ እንኳን ጥያቄ ካላት እዚህ አጠገቤ ቁጭ ብላ እየተለፋለፈች አይደለም። ግን እነ ብፁዕ አምላክና ኦርቶዶክሳውያኑ የነሱ ቀኝ እጅ ናት። በማርያም እና በኢየሱስ ክርስቶስ ላይ የሚያላግጡ በስላሴ ላይ የሚያላግጡትን ቤታቸው አስገብተው ፌብዬ፣ እናቴ፣ ሆዴ፣ ማሬ፣ አንጀቴ ይሏቸዋል። ዮሐንስ ራሱ ብፁዕን መናፍቅ ነው ብሎ የሚላቸው ምክንያቱም ከስራቸው ተባባሪ የሆኑ ማለት ነው። ክርስቶስ የማርያም ልጅ አይደለም ተብሎ ከተባለ ከሚል ሰው ጋር ኦርቶዶክሳውያኑ ቁጭ ይላሉ። ማርያም አታመልድም ብሎ የሚለው ጋር አይኑን አጉሮ ጥርጦ እኔ ጋር ይመጣል ማለት ነው። ክርስቶስ የማርያም ልጅ አይደለም። የአዲስ ኪዳን ጸሐፍት እንኳን እናቱ መሆኑን ደጋግመው አይደል የጻፉት? እሱስ እናቱ መሆኗን ስለሚያውቅ አይደል እነሆ እናት ብሎ ያለው እናቱን ጠርቶ። እኔ ያው ቅድም እንዳልከው ነው የጠላት ወዳጄ ነው ብሎ እንደሚሉት ማለት ነው። ኦርቶዶክሳውያኑ እኛ ጋር ሲቀጠቀጡ ይሄዱና ኦንሊ ጂሰስ ጋር ተደብቀው እነሱ እንዲሳደቡላቸው ይፈልጋሉ። ኦኬ ማፈሪያነት ነው። ማፈሪያነት እንዲህ አይነት ኦርቶዶክስነት ማፈሪያነት። ያው በእርግጥ ሲፋቁ አንዳንዶቹም ኦርቶዶክስ ሆኑ እንጂ ሰባሊዮሳዊና ምንድነው የአውጣኪያዊ ትምህርት እንዳላቸው በደንብ ነው የሚታወቀው። እኛ ግን እንዲህ አይነቱን ትምህርት አሁን ያሰማትን አይነት ሴትዮ የምትናገረው ኢየሱስ የማርያም ልጅ አይደለም ብሎ የሚል ሰው ካለ ወንድሞቼ እናቶቼ የሰው ልጅ አይደለም እያሉን ነው። ማርያም ሰው ናት፣ የዳዊት ዘር ናት። ኢየሱስ የማርያም ልጅ አይደለም ብላችሁ ስትሉ ኢየሱስ የሰው ልጅ አይደለም እያላችሁ ነው። የሰው ልጅ አይደለም ብላችሁ ስትሉ ሰው መሆኑን በስጋ መምጣቱን እየካዳችሁ ነው ማለት ነው። ስለዚህ ክርስቶስ በስጋ እንደመጣ የማይታመን መንፈስ የምን መንፈስ ነው ያለው ዮሐንስ በመልእክቱ ላይ? የዲያብሎስ መንፈስ ነው። እናቺ አውሬው ነው የሚጋልብባት። ያው አውሬው እየጋለበባት እየሄደች ኦርቶዶክስ ቤት ትጋልባለች ማለት ነው። እነሱ ላይ ነው የምትጋልበው። ባይዘው እኛ ቤት አትጋልብም። እንዲህ አይነት አጋንንታዊ ትምህርት ከመስማት የበለጠ የሚያስቆጣ ነገር የለም። ጌታዬ የዳዊት ልጅ ተብሎ የተባለው የዳዊት ልጅ ነው በወንድ ስለሚጠራ ማለት ነው። በወንድ ስለሚጠራ ብሎ በሚል ደግሞ እናቱ ማርያም እናቱ አይደለችም ብለው አላሉም ሐዋርያቱ። እናቱ ናት፣ ቆንጅዬ እናቱ ናት። ይሄንን የማያምን ሰው ካለ በቃ ወድቃል። ኢየሱስ ጌታ ነው ብለህ ብትለኝ የወንጌል አማኞች ኢየሱስ አድኖኛል ብላችሁ ብትሉ ይሄን ትምህርት ካላመናችሁ ኢየሱስ የማርያም ልጅ መሆኑን በስጋ ከሷ መወለዱን በስጋና በደም ልደት ተካፍሎ መወለዱን የማታምኑ ከሆነ አልዳንክም። የፈለክ ድኛለሁ ብለህ ጣሪያ ላይ ወጥተህ እልል ብትል አልዳንክም። ኢየሱስ በምን አዳነ ብዬ ብልህ በምን ትለኛለህ? የማርያም ልጅ አይደለም እኮ ብለህ ስትለኝ የዳዊት ልጅ አይደለም እያልክ ነው። ማርያም የዳዊት ልጅ ናትና። የማርያም ልጅ አይደለም ብለህ ስትለኝ የማህፀኗ ፍሬ አይደለም እያልከኝ ነው። መጽሐፉ ደግሞ የማህፀኗ ፍሬ ነው ይለናል። የማህፀን ፍሬ ማለት ልጅ ማለት ነው። ለዳዊት የወገብ ፍሬ ብሎ ሲል ልጅ ማለት ነው። የዳዊት ልጅ እኮ ነኝ እኮ አለ ራሱ እንኳን ጌታ። እኔ ኢየሱስ ለአብያተ ክርስቲያናት እንዲሰብክ መልአኬን ላከው። እኔ የዳዊት ስርና ዘር ነኝ፣
የማበራም የንጋት ኮከብ ነኝ አለ ባለቤቱ። ጌታ ኢየሱስ የዳዊት ልጅነትን በማን በኩል አገኘው ብለህ ብትል በእናቴ በድንግሊቱ በማርያም በኩል። አጭርና ግልጽ እና እችን ተዋት። ኤንዌይ እሺ ብፁዕ መጥቷል። እሱ ሰላም ይበልና እኔ ወደ ጉዳይ ልግባና ከዛ ውይይትም ካስፈለገ እንወያይበታለን። ከምን ያህል ጊዜ ጀምረን ስናወራ እንደነበርን ታውቃለህ አይደል? ስናገራውን ሰማህ ማለት በውስጥ እባክህ ብፁዕ ቢያድነኝ እኔንም እናንተን ሊያድንህ እንደሚተጋው እኔንም ሊያድነኝ እኔ አይደለሁም ማድናት። የሚያድናትን እውነት ክዳለች። ለስንት ዓመት አወራሽ በላት። በውስጥ መስመር አውርታችሁ ታውቃላችሁ? ከኤርሚያስ ጋር በላት። ይኸው እየሰማች አይደል? የሰይጣን ማህበር ስለሆነች እዚህ ቤት አላስገባትም። እኔ የሰይጣን ማህበር ስለሆነች ማለት ነው። በትምህርቷ ቅዱስ ዮሐንስ በመልእክቱ ላይ ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ብሎ ካለ ከየት ነው ማለት ነው? ከሰይጣን ነው ማለት ነው። ስለዚህ ከሰይጣን ማህበር የሆነ እዚህ አይገባም። ለማዳን ከፈለገች ግን ኤርሚያስ እንዲያድነኝ አትበል። እኔ አዳኝ አይደለሁም። እኔ አዳኙን ሰባኪ እንጂ እኔ አዳኝ አይደለሁም። ግን ስንት ጊዜ ያወራችሁ በውስጥ መስመር። መቼ ነው ኤርሚያስን የምታውቂው በላት። በውስጥ መስመር ተስፋ ቆርጠህባታል ማለት ነው። አንዴ በቃ መቼ ነው ሲያወራሽ የነበረው? መቼ ነበር ስታወሩ የነበረው በላት። እሷም ደግሞ ሌላ አለች። እሷኛዋ እንደውም አልተገለጠች መሰለኝ። ሌላ ማለት ሁለት ናቸው አስታውሳለሁ። አሜሪካ ሀገር አይደለችው ኤቨን። ኦኬ መቼ ነው ከእሱ ጋር ማውራት የጀመራችሁት? በውስጥ መስመር ምን ያህል ጊዜ አወራችሁ? ያኔ ፌስቡክ ላይ እንደውም መሪዎቿን ሁሉ እንድታመጣ ብዬ ስትል ምን ብላ መለሰች? ምን ብላ አለች ብሎ የሚለው ማለት ነው። ኦኬ እና የመጽሐፍ ቅዱስን እውነት ዲና አድርጎ ክርስቶስ የማርያም ልጅ አይደለም ብሎ ማለት የሰው ልጅ አይደለም ማለት ነው። በእሷ ንግግርና በእነሱ ንግግር የሰው ልጅ ካልሆነ የሰው ልጆች ሊያድነው የመጣው ጌታ የሞተው በስጋው አይደለም ማለት ነው። ኦኬ ያ ዝንብ የበላው አባቷ ቄስ ተክለ ማርያም ገዛኸኝ የተባለው ዝንብ ስለበላ ነው። ባይዘው 4 ዝንቦች በልቷል። እነዚያ የዝንቦቹ መንፈስ ነው እንደውም እንደዚህ በጠበጣቸው እነሱን። ሰውየው ላይ መለስ ያው ሲኦል ገብቷል። ኢየሱስን አስክዶ የሚገባበት መንግስተ ሰማያት ካለ ኢየሱስ በእርግጥ አታሎናል እንላለን። ግን አታላይ አይደለም ጌታዬ። ዝንብ በልቶ በዝንብ መገለጥ ሲበጠብጣቸው የነበረ ቄስ ተክለ ማርያም ገዛኸኝ ቀጥታ መጽሐፉ ላይ ነው የተናገረው። ዝንቦች ነው የበላው። 1 2 3 4 እያለ ዝንቦች ለቃቅሞ በልቷል። እና ከዛ መገለጡ ነው መገልበጡ። ምን መገለጥ ትለዋለህ? መገልበጡ መጣለት። መገልበጡ ሲመጣለት የዝንቦቹ መንፈስ ኢየሱስ የማርያም ልጅ አይደለም ብሎ የሚል ትምህርት አስተማረ ማለት ነው። በዝንቦቹ መንፈስ ተሞልቶ ሲናገር ኢየሱስ የማርያም ልጅ አይደለም ማለት ነው። ይህን ትምህርት ትቀበለዋለሁ ኤርሚያስ? ኔቨር ኤቨር አልቀበለውም። ለምን? ትምህርቱ የሰይጣን ትምህርት ስለሆነ። እንዴት የሰይጣን ትምህርት ይሆናል? ኢየሱስ የማርያም ልጅ አይደለም ማለት ኢየሱስ የሰው ልጅ አይደለም ማለት ነው። ኢየሱስ የሰው ልጅ ካልሆነ ኢየሱስ በስጋ አልመጣም ማለት ነው። ኦኬ ኢየሱስ በስጋ አልመጣም ብሎ የሚያምን ሰው ደግሞ ከማን ነው ይላል ዮሐንስ? ከእግዚአብሔር አይደለም ብሎ ይለናል። ከእግዚአብሔር ካደለ ከማን ነው? ከጨለማው ዓለም ገዢ ነው ማለት ነው። እናንተ አሁን ይህን ጨርሱ። ምናልባት ባለፈው ወጥተህ ቤት ከፍተህ ጠርተሃት ነበር አሉ። አንተው ጠርተህ እዛው ፉብዬ ፉብነት ምናምን ነገር ተባባሉ። ብጽዬ ሰላም በል። እኛ እዚህ ሄቨን ነው ኤርሚ ስሙ ሄቪዬ ምናምን ነገር ባይዘው ዳላስ ነው ያለችው፣ እዚሁ ጎረቤቴ ናት። ያው 10 ጊዜ ስለምትናገረው ደቀ መዝሙር ትምህርት ከዛሬ 20 ዓመት በፊት እኔ ጋር ነበረች። እኔ ክላስ አልፋለች። ዳንኤል አምደ ሚካኤል አሁን የሚያመልክበት ቸርች ነበረች፣ ከኛ ጋር ነበረች። ካላወቀ ኤርሚ ኦኬ ፐርሰናሊ መጎበኛት ልጅ ናት። በጌታ ነበረች አስቀድማ። አዎ ዳላስ ነገርኩ እኮ ዳንኤል አምደ ሚካኤል አሁን የሚያመልክበት ፓስተር በድሉ ጋር ኦኬ እዛ ነው እንግዲህ። ከዛም በፊት ድሮ ማቅ ነበር አገር ቤት ትላለች። እዛ ነው የተጠመቀችው። ደቀ መዝሙር ክላስ ከእኔ ልጆች ጋር ነበረች እና እኔን ትከሰኛለች። እሱ ነው ያደረገኝ ስትለኝ እንግዲህ ለይሁዳ ኢየሱስ አይጠየቅ አልኳት። ከዚህ በፊት ይጠየቃል እንዴ?
አይ ምን ይጠየቃል? በገዛ መንገዱ የተዋትን ያሉት ሐዋርያቱ ምን ይጠየቃል? ጌታ ኢየሱስ ያ አይ እንግዲህ ይሄ የዝንቡ መንፈስ ነው። ይሄ ዝንብ መንፈስ እኮ ቀላል አይደለም፣ ቆሻሻ ላይ ስለሚቀመጥ አዶ ነው እንግዲህ በሚስጥርም ሊያበሏቸው ይችላል። ካህኔ ብሎ ያለው ቄስ ተክለማርያም ገዛ ዝንብ ከበላ ምኑ የማይበላበት አንዳቸው ምክንያት የለም። እኔ ምን አገባኝ? እኔ በሰው ሃይማኖት ውስጥ ግን ዝንብ በይና በዝንብ መንፈስ የሚያገለግል የዝንቧ መንፈስ መገለጥ ማርያም የኢየሱስ እናት አይደለችም ያስብልሃል። የክርስቶስ መንፈስ ግን በእኔ ውስጥ ስላለ ማርያም የጌታዬ እናት ናት እንላለን ማለት ነው። እኔም ብቻ ሳይሆን ጴንጤዎች ሁሉ ጭምር። ምክንያቱም መጽሐፉን ስለሚል በኤልሳቤጥ ላይ መንፈስ ቅዱስ ሲወርድባት የጌታዬ እናቱ ነው ያለችው። ያ መንፈስ በእኔ ላይ ስላለ፣ ያ መንፈስ በወንጌላውያን አማኞች ወንድሞቼ ላይ እህቶቼ ላይ ስላለ የጌታዬ እናት ናት ማርያም። የጌታዬ እናቱ አለች ኤልሳቤጥ። ፌቡ ነው ማነው ያላችኋት? አሁን ያላችኋት ሴትዮ ደግሞ የጌታ እናት አይደለችም። ታዲያ ከዚህ የበለጠ ሰይጣናዊነት ምን አለ ወንድሞቼ እናቶች? እና እዚህ እንደዚህ ልማልድላትና ኤርሚዬ ልማልድላት ብፁም በጣም ፈልጓል። ትግባና እስኪ ትንሽ ቼክ ብታረጋት እንደው እንለምንህ። አይ ምልጃ አልቀበልም። በዚህ ምልጃ ዝግ ነው። በዚህ በኩል ምልጃ ዝግ ነው። ምልጃ ዝግ ነው። ዝግ ነው። በእውነት ነው የምልህ ዝግ ነው። ለምን ብዙ ጊዜ እኔ ስላወራኋት ነው ወገኖች፣ በጣም ብዙ ጊዜ ስላወራኋት። እንደውም ታስታውሱ ከሆነ እኮ ወደ ቲክታክ ላይ በመጣው ጊዜ አንድ ማን ነው ስሙን እንድጠሩ ሊፈልጋለሁ ከእነሱ ውስጥ የነበረ ገብቶ ሁሉ ከአንተ ጋር ዲቤት ላድርግ ብሎ አንድ ሰሞን ተፍ ተፍ ሲል ነበር። ስሙን እንድጠሩ ሊፈልጋለሁ ወገኖች። ኖ በረከት አይደለም። ያዲ አንደኛው ያዲ ነው። አዎ ያዲ። ሌላኛው አንድ አለ። ሌላ አንድ አለ። አንጀሎ ነበረ ድሮ። አንጀሎ ቴንክ ዩ። አንጀሎ የሚባለው ወደ ቲክታክ በመጣው ጊዜ ተከታትሎ የመጣው አስታውሳለሁ። በዚህ ጉዳይ ላይ ላውራህ ብሎ ገብቶ ገስት ላይ ያው ተንተፋትፎ ነው የወጣው። ያዲም የተባለው ማለት ነው። ኦኬ ያዲም የተባለው እንደዚሁ ተንተፋትፎ ነው የወጣው። ክርስቶስ የማርያም ልጅ አይደለም ብለህ ምንድነው የሚያወሩት? ስጋውን ከየት ነው ይዞ የመጣው ብለህ ስትላቸው እኮ ከሰማይ ነው ብሎ የሚሉት። ስጋውም ነው ብለህ ስትላቸው ቱታ ነው ብሎ የሚሉት። ቱታ ጆንያ ምናምን ነገር ብሎ የሚል ማለት ነው። የአንድ ቆፈን የመታው ሽማግሌ አለ እዛ የእነሱ መሪ ነኝ የተባለ ሁሉ ቀደዚህ ወጥቶ በቱታ የተገለጠው በቱታ ይላል። ይህን ቱታውን አውልቆ ነበር በሳማ መቀመጫውን መግረፍ ይላል ደርግ እና የኢየሱስ ክርስቶስ ስጋ ቱታ ነው፣ በቱታ ውስጥ የተገለጠው አብ ነው ብሎ የሚል ማለት ነው። ዲመኒክ ሰይጣናዊ የሆነ ትምህርት ማለት ነው። ከየት ነው ያመጣው ብለህ ስትላቸው ያንን ስጋ ከሰማይ ከከዋክብት ሁሉ ብሎ ተናግረዋል። ቄስ ተክለማርያም ገዛኝ ዶክተር ተስፋዬ ሮበሌ በደንብ አበጥሮ የእነሱን ቤተ እምነት በአፍጢሞ የደፋ ወንድም ማለት ዶክተር ተስፋዬ ሮበሌ ነው። አንድ ዶክተር ተስፋዬ ሮበሌ ብለህ ስትል ኦንሊ ጂሰሶች ጋር ሄደህ ነው የሚሉት ወንድሞች እናቶች፣ ጌታ እግዚአብሔር ምስክር። በዚህ ጉዳይ የማይናቅ አንበሳ ስራ የሰራ ዶክተር ተስፋዬ ሮበሌ የኦንሊ ጂሰስ ትምህርትን ገደልን የከተተው አልኩ። ቄሱን በህይወቱ እያለ ተጫውቶበት ነው ወደ ሞት የላከው። ተጫውቶበት የኦንሊ ጂሰሶችን ቄሶች የተባሉት አገልጋይ የተባሉትን ጠርቶ ቡና እየጋበዘ ሻይ እየጋበዘ እያንዳንዱን ሪከርድ እያደረጋቸው አስፈቅዶ ማለት ነው። ሪከርድ የሚያደርጋቸው ሽማግሌውና ብራዘር ያለፈለፈው የለም ኢንተርቪው ላይ ማለት ነው። እና ይህን የቤኤልዜቡል የዝንብ አምላክ ብዬ እለዋለሁ ማለት ነው። ኦንሊ ጂሰስ ማለት የቤኤልዜቡል የዝንብ አምላክ ብለው ይሉታል። ቤኤልዜቡል የተባለው በጥንት አቃሮናውያን የአቃሮን መንፈስ ነው። በአቃሮን ይመለክ የነበረ መንፈስ ነው ይሄ ቤኤልዜቡል የተባለው ማለት ነው። የዝንብ አምላክ ነው። እና የጥንት ፍልስጤማውያን የፍልስጤም አምስቱ መኳንንቶች እነዚህ ጋዛ፣ አሽኬሎና፣ ጌት፣ አቃሮንና አዛጦን የሚባሉ ነበሩ እና የአቃሮናውያን አምላክ ነው።
ዝንቧ ማለት ነው። እኛ እሺ የምንላት እዚህ እኛ ጋር ነው። እሺ ዞር ወግጅ ዞር በይ የምትባለው ኦንሊ ጂሰስ ጋር ትበላለች። ከበላህስ በኋላ ማርያም የኢየሱስ እናት አይደለችም ብላ ምትል መገለጥ ትሰጣለች ማለት ነው። እኛ በየቤታችን ኧረ እነዚህ ዝንቦች እስቲ መቷቸው የምትባለው ኦንሊ ጂሰስ ጋር ሲገኝ እየያዙ ይበላዋቸዋል፣ ይቀረጥፏቸዋል። ቄሶቻቸው እንደዛ ነበር ሲያደርጉ የነበሩት። አሁንም ያሉት እንደዚሁ ነው የሚበሉት ማለት ነው። ይሄ እግዚአብሔር ምስክር፣ ስም ማጥፋት እንዳይመስላችሁ ወንድሞች እናቶች፣ በራሳቸው መጽሐፍ የጻፉት ነው። ሰውየው ዝንብ ቀርጣፊ ነበር። ሰውየው ዝንብ በይ ነበር። የዝንብ አምላክ ቤኤልዜቡል ማለት ነው። ይሄ አቃሮናዊ ስፒሪት ገባበት እና ግን ዝንቡን ዶክተር ተስፋዬ ሮበሌ ዝንባቸውን እሽሊላቸው ብዙ ታግሏል፣ ብዙ ውጤት አምጥቷል። እና ብፁዬ በኋላ አስገባ ነው የምልህ አንተ ጋር ስትገባ ማለት ነው። ኦኬ እዚህ ቤት መናፍቃን አይገቡም ለማለት ነው ባጭሩ። በጣም ብዙ ጊዜ ስላወራሁት በጣም ብዙ ጊዜ እድል ሰጥቼ ከፌስቡክ ጀምሮ አንተ ሳታውቃት እኔ አውቃታለሁ። ኦኬ ብዙዬ እንደው ዝም ብሎ አይደለም። መናፍቅ አለመሆኑን ስላረጋገጥክልኝ ግን እውነት ከልብ ነው የማመሰግነው። መናፍቅ አለመሆኔን እኔም ወንድም መሆኔን ስላረጋገጥክልኝ አመሰግናለሁ። እጠረጥርሃለሁ እኮ ከዝንብ በይ ጋር ቁጭ ብለህ ኖ ከዝንብ በይ ጋር ቁጭ ብለህ እኮ አንተም አሸሼ ገዳሚ እኮ እያልክ ነበር አሉ ተትናንት ወዲያ። እኔ ቤት ወጥተህ ጠርተህ ነይ እስቲ ፎ ብዬ ልቤን ደግፊው ነው እጄን ያዥው ስትል ነበር አሉ። ይህንን ላስተካክለው ኤርምዬ። እሺ ኤርምያ ያለው አንደኛ ዮሐንስ ላይ ኢየሱስ ክርስቶስ በስጋ እንደመጣ ከማይታመን ጋር አብራችሁ አትቀመጡ፣ ምግብ አትብሉ ነው የሚለው። መናፍቅ ያለው በዛ ፐርስፔክቲቭ ነው። አንተ ግን ታምናለህ እና ከአንተ ጋር መነጋገር ይቻላል። ከዛ አንጻር ነው። ቀጥሎ ኤርሚ። ቴንክ ዩ ወንድምነት። እሺ ባለፈው ብፁዕ እዚህ ስለመጣም ደስ ብሎኛል። ከእሱ ጋር ይህን መጽሐፍ እያወራን ነበር። ዛሬም እዚህ መጽሐፍት ላይ በሰፊው እንሄድበታለን። በሰፊው ነው የሚሄድበት። ከዛ ደግሞ እነ ድርሳነ ማርያም እነ መጽሐፍ አርጋኑ ባለፈው የጀመርኳቸው መጽሐፍ ዚቅ ቅዳሴ ሰዓታቱ እያንዳንዱ ስላሉ እነሱንም ደግሞ እንሄድበታለን። ምንድነው እያልኩ ያለሁትኝ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ወገኖቻችን ዘንድ የኢየሱስ ክርስቶስ አማላጅነትን አንቀበልም ብለዋል። ለምን ብለን ስንል ሐዋርያቱ እንደዚህ ብለው አላስተማሩትም ብለው ይሉናል። የጌታን አማላጅነት አዎ ኦኬ አማልዶ ነበሩ ብለህ ስትላቸው በምድር አንዳንዶቹ አዎ አማልዷል ይላሉ። አንዳንዶቹ አብዛኛው ግን አማልዷል ይላሉ በምድር በነበረበት ሳለ። አንዳንዶቹ ደግሞ በምድርም ሳለ አልማለደም ይላሉ። እንደነ ቢንያም ሽታይ አይነቶቹ ማለት ነው። በምድርም አልማለደም በሰማይም አልማለደም። እሱ እኮ አምላክ ነው። አምላክ ስለሆነ አምላክ ወደ አምላክ እንዴት ይለምናል ብለው ይላሉ። መጽሐፍትን የማያውቁ ማለት ነው። ኦኬ ግን እነዚህ በአብዛኛው ህዝብ በምድር ሳለ ማልዶ ነበር፣ አሁን ግን በሰማያት ሆኖ አያማልድም ብለው ለሚሉቱ ሰዎች ለነሱም ለኛም ለሌሎችም ቤተ እምነት ተከታዮች መጽሐፍ ቅዱስና የመጽሐፍ ቅዱስን ስልጣናዊነት እቀበላለሁ ብሎ ለሚል መጽሐፉ ግን ምን ይላል? ሐዋርያቱ ግን ምን አሉ ብለን ስንል ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳና ካረገ በኋላ ለሐዋርያነት ጥሪ የተጠራው ቅዱስ ጳውሎስ በመልእክታቱ የአዲስ ኪዳንን ከግማሽ በላይ መጽሐፍትን የጻፈ ቅዱስ ጳውሎስ በጻፋቸው መልእክታቶች ውስጥ ይህን ነገር አበክሮ ተናግሯል። ምን ብሎ? ኢየሱስ አስታራቂ መሆኑን ተናግሯል። ልብ በሉ። ኢየሱስ አማላጅ መሆኑን ተናግሯል። ኢየሱስ መካከለኛ መሆኑን ተናግሯል። በሊቀ ክህነቱ ስራ እነዚህን ሶስቱ ነገሮች ተመሳሳይ ናቸው። መካከለኛ ብሎ የሚለውን ቃል ለጥቅም አውሎታል ቅዱስ ጳውሎስ። አስታራቂም ነው ብሎ የሚለውን ቃል ለጥቅም አውሎታል ከጌታ ከኢየሱስ ክርስቶስ የቤዛነት ስራ ጋር ሲናገር። አማላጅም ነው ብሎ የሚለውን ቃል ተናግሮታል። ኦኬ እነዚህ ሶስት ቃላቶች ተነግረዋል። እነዚህ ሶስት ቃላቶች አንዳቸው ከአንዳቸው ጋር በጣም የተገናኙ እንደሆኑ የትኛው ምድሪቱ ላይ ያሉት የቋንቋው ሊቃውንት በመዝገበ ቃላት ላይ አስቀምጠዋቸዋል። በኦርቶዶክስ አስተምህሮት ብቻ ስትሄድ ነው አማላጅ ማለት ምን ማለት ነው ብለህ ስትላቸው አስታራቂ አይደለም ይለዋል። ኦርቶዶክሳውያን ወገኖቻችን አማላጅ ብሎ የሚለውን ቃል ምንድን ነው ብለህ ስትላቸው አስታራቂ አይደለም ይለዋል። አስታራቂም ደግሞ አማላጅ አይደለም ይለዋል። ኢየሱስ ክርስቶስ አስታረቀ ብለን ስንል አማለደ እያልን አይደለም። አሁን ያስታርቃል ብሎ ቢልም መጽሐፍ አሁን ያማልዳል ማለት አይደለም።
ማማለድ ብሎ የሚለው ቃል ከመለመን ጋር ስለሚገናኝ ለኢየሱስ ክርስቶስ ቃሉ አይቀጸልለትም፣ አይነገርለትም፣ ነውር ነው፣ ለፍጡር ብቻ የሚሰጥ እንጂ ለፈጣሪ የሚቀጸል አይደለም፣ ኢየሱስ ፈጣሪ ነው ብሎ ይላሉ። ኢየሱስ ደግሞ በስጋው ፍጡር ነው ደግሞ እኮ ብለውም ደግሞ እኮ ያምናሉ ግማሾቹ። እንዲህ አይነት ትግል የገጠመን ሃይማኖት አበው በስጋው ፍጡር ነው ይላል ክርስቶስን። እንግዲህ ታዲያ እሱ አምላክ ነው፣ ለአምላክ አይቀጸልለትም ለምን ትላላችሁ? ኢየሱስ ክርስቶስ በስጋው ሰውስ አይደለም ወይ? በስጋው ሰው አይደለም ወይ? የሰው ልጅ አይደለም ወይ? አዎ ነው። ሊቀ ካህን እኮ የሆነው በአምላክነቱ አይደለም። ሊቀ ካህን የሆነው ሰው በመሆኑ ነው። ነብይነቱ በአምላክነቱ አይደለም። ነብይ የሆነው ሰው ስለሆነ ነው። ኦኬ ኢቭን ንግስና እንኳን ብሎ የሚለው እግዚአብሔር ከዓለም ጀምሮ ንጉስ ነው ብሎ የሚለውን የመዝሙር መጽሐፍት ላይ እሱኛውን በእግዚአብሔር ዙፋኑን በሰማይ ሰራ መንግስቱ ሁሉን ትገዛለች ብሎ ባለበት በሱኛው ቢሆንም ደግሞ እኮ ንጉስ እንደመሆኑ መጠን ደግሞ በዳዊት ቤት ላይም ደግሞ ይነግሳል። የዳዊትን ዙፋን ወራሲ የሆነበትም ደግሞ የሚሆንበትም ምክንያት መልአኩ ሲናገር ለቅድስት ድንግል ማርያም የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያለው የዳዊትን ዙፋን እኮ የሚወርሰው ወራሲ የሚሆነው ሰው ስለሆነ ነው። አምላክ ስለሆነ አይደለም። የዳዊትን ዙፋን ወራሲ የሆነው ልጅ ስለሆነ ነው። ከወገብ ፍሬ በዙፋንህ ላይ አስቀምጣለሁ የሚል መሐላ ምሎ ስለማለት ማለት ነው። ከሆድ ፍሬ በዙፋንህ ላይ አስቀምጣለሁ አለው በመዝሙር 132 ቁጥር 11። ቅዱስ ጴጥሮስ ይህን ክፍል ወስዶ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ላይ ሲናገር ስለ አባቶች አለቃ እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኝ ይላል። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ ይላል ጴጥሮስ ደግሞ ሲናገር ከወገቡ ፍሬ፣ የወገብን ፍሬ ይበለው ልጅ ማለት ነው። የሆድን ፍሬ ካለው ልጅ ማለት ነው። የማህፀኗን ፍሬ ካለ ልጅ ማለት ነው። ለማርያም የማህፀኗ ፍሬ ብሎ ይናገራል። ዳዊትን የሆድ ፍሬ ብሎታል መዝሙር 132 ቁጥር 11 ላይ። ጴጥሮስ የመዝሙር 132ን ወስዶ የወገቡ ፍሬ ብሎታል። የወገብን ፍሬ ልጅ ነው፣ የሆድን ፍሬ ልጅ ነው፣ የማህፀንን ፍሬ ልጅ ማለት ነው። ለማርያም የማህፀኗ ፍሬ ነው። ለዳዊት ግን የወገቡም የሆዱም ፍሬ ተብሎ ተጠርቷል በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 እና በመዝሙር 132 ቁጥር 11 ላይ ማለት ነው። ስለዚህ ንጉስም ተብሎ ኢየሱስ ክርስቶስ ንጉስም ተብሎ የሚጠራው ሰው በመሆኑም ጭምር ማለት ነው። ሰው በመሆኑም ጭምር በምድር ላይ ይነግሳል፣ በሺው ዓመት መንግስት ይነግሳል። አሁንም እዚህ ጋር ደግሞ ሌላ ጣጣ ሊመጣ ነው። ኦርቶዶክሳውያን ማለት ነው በየቦታው ነው የሚንጠባጠቡት። የሺህ ዓመት መንግስት የሚባል የለም ይሉሃል። መጽሐፍቶቻቸውን ቢያውቁ ግን እዚሁ ያስኩት እንኳን ድርሳነ ሰንበት የሺው ዓመት መንግስት እንዳለ ይናገራል። የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር የሺው ዓመት መንግስትን ይናገራል። ሌሎች መጽሐፍቶቻቸውም የሺውን ዓመት መንግስት ይናገራል። አለየላቸውም። አየህ፣ መጽሐፍ ቅዱሳቸውን ስለማያነቡ እንዴት ነው የሺህ ዓመት መንግስት ብላችሁ የምትሉት ይሉናል። መጽሐፉ ነው ያለው፣ መጽሐፍቶቻችሁ እያሉ ነው። የክርስቶስን ዳግም ምጽአትን ንጥቀት ማለት ንጥቀት የክርስቶስን ንጥቀት መነጥቅ ማለት ሶሪ የክርስቶስን ንጥቀት አድርጎኝ የቅዱሳንን ንጥቀት ይቃወሙታል ኦርቶዶክሳውያኖቹ። እኛ ኢየሱስ ጌታ ነው ብለን ስንል ይቃወሙናል። ኢየሱስ ያድናል ብለን ስንል ይቃወሙናል። ኢየሱስ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ባህሪ ያለው ብለን ስንል ይቃወሙናል። ኢየሱስ ዳግም ይመጣል ብለን ስንል ይቃወሙናል። በጣም በቃ መቃወም ነው። እኛ እንደውም ፕሮቴስታንት ብሎ የሚለውን ስም ያዝን እንጂ ኦርቶዶክስ ናት እንደውም ፕሮቴስት የምታደርገው። ለምን? ስለ ኢየሱስ ከነሱ ቤት ውጪ ሌላ ሰው ሲናገር በሙሉ ነው የሚቃወሙት። አሜን አይሉም። ለአንዱ ቃል እንኳን አይታችሁ ከሆነ ኢየሱስ አምላክ ነው ብለን ስንልም ይቃወሙናል። ኢየሱስ ሰው ሆኖ ከቅድስት ድንግል ማርያም ተወልዷልን ብለን ስንል ይቃወሙናል። መቃወማቸውን አሜን ብለው አይስማሙ። በዚህ ነው የሚገልጡት። አፋችሁን ያዙ፣ ስለሱ አታውሩ ይሉሃል። ወገኖችና ወንድሞች እናቶች አታውሩ ስለሱ፣ ዝም በሉ የሚሉን እዚህ ፕላኔት ላይ እኔ በምድሬ ላይ ማለት ነው ዝም በሉ የሚሉን ስለ ክርስቶስ ስናገር ዝም በሉ ብሎ የሚሉን የመጀመሪያዎቹ ሙስሊሞች አይደሉም። የመጀመሪያዎቹ ምድራችን ላይ ኦርቶዶክሳውያን ናቸው። ለምን በሉ? ጌታን ስለጠሉት ነው አይደለም። ህዝቡን ስሜታዊ አድርገው ስሜታዊያን የሆኑ መምህራን አግለብልበው እኛ የምንናገረው ነገር ሁሉ በሙሉ እንደማይጠቅም እንደማይረባ አድርገው ስለነገሯቸው ስለ ኢየሱስ ክርስቶስ ኦርቶዶክሳውያን ሲናገሩ እኛ ሰሚ ብቻ ነው መሆን ያለብን። ምንም ነገር አሜን እንኳን ካል አሜን ማለት ትክክል አይደለም ነው ብሎ የሚሉን እስከዚህ ድረስ ሊሆኑን ይችላሉ። እነሱ አሁን ኢየሱስ ጌታ ነው ብለው ቢሉ እኛ አሜን ብለን ብንል ማን ነው አሜን በል ያለህ? አፍክን ያዝ አንተ ዝም ነው ማለት ያለብህ ነው የሚሉን ወንድሞቼ እናቶቼ። እኛ ግን ማንም ይናገር የጌታን ጌትነት ሲናገሩ አሜን እንላለን ማለት ነው። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በስጋ መገለጡ
እውን ነው፣ እሙን ነው፣ የመጽሐፍ ቅዱስ አስተምሮ ነው። ሰው ስለሆነ በዳዊት ዙፋን ላይ ይነግሳል። በሺው ዓመት መንግስት በኢየሩሳሌም አሁን በምናያት ኢየሩሳሌም አሁን በምናያት ኢየሩሳሌም ላይ ይነግሳል። በዳዊት ዙፋን ላይ ይነግሳል። ምድር ሁሉ ይገዛል። ምድር ሁሉ ወደ ኢየሩሳሌም ትውልድ ይወጣል። ኦኬ። ስለዚህ ሰው በመሆኑ እነዚህን ሁሉ አግኝቷል ለማለት ነው። በመጽሐፍ ቅዱሳችን እንግዲህ እነሱም በያዙት መጽሐፍት እኛም በያዝነው መጽሐፍት ላይ የጌታችን የኢየሱስ ክርስቶስ አማላጅነት ግልጽ ሆኖ ተጽፏል። ግልጽ ሆኖ ተጽፏል። ግልጽ ሆኖ ነው የተጻፈው። ቅዱስ ጳውሎስ ግልጽ አድርጎ ነው የጻፈው። በግዕዝ በአማርኛ ግልጽ ሆኖ ነው የተጻፈው። በግሪኩ ቋንቋ የግሪክ ቋንቋ አዋቂዎች ግልጽ አድርገው ነው የጻፉት። ኢየሱስን ምልጃ ብሎ የሚለውን ቃል የግዕዙ የሮሜ መልክ መጽሐፍ ማለት ነው ወይ ተዋቀስ ብሎ የሚለውን ተከራካሪ ዋስ ጠበቃ ብለው አለቃ ኪዳነ ወልድ ክፍሌ ናቸው